አንደኛው ህዳሴ ነው፣ ሁለተኛው ኮይሻ ነው። በሳይዙም በማምረት አቅሙም በአዋጭነቱ ኮይሻ የሚባለው የጊቤ 1 2 3 ተፋሰስን ተከትሎ ጊቤ 4 የሚባለው ፕሮጀክት ነው እና ይህ ፕሮጀክት ከኋላ ዳሞች ስላሉ አመቱን ሙሉ ሳያቋርጥ ለማምረት ከቢዝነስ አንጻር በጣም አዋጭ የሚባል አይነት ፕሮጀክት ነው። ደለሉ አፈሩ ላይ ስለሚቀር የጠራ ውሃ የተለካ ውሃ አመቱ ሙሉ ስለሚያገኝ ኢነርጂ በማምረት አዋጭነቱ ከሁሉም የሚሻል ነው። ከዚያም በተጨማሪ አቅሙ ከፍተኛ ነው። ከአፍሪካ ሶስተኛ የሚባል ደረጃ የሚቀመጥ ነው። ከክሊን ኢነርጂ አምራችነት በተጨማሪ ለቱሪዝም ያለው ኢምፓክት ከፍተኛ ነው። እዚህ ዳም ጋር የነበረው ችግር መጀመሪያ የፋይናንስ ሶርሱ በግልጽ ተጠንቶ ስላልተጀመረ ከለውጡ በኋላ ስራው ሙሉ በሙሉ ቆሞ ነበር። 100% ቆሞ ነበር። ስብራቶቻችንን ጠግን ያልንበት አንዱ መገለጫው ፕሮጀክት ነው። የታሪክ ስብራት አለ፣ የኢኮኖሚ ስብራት አለ፣ የከተማ ስብራት አለ፣ የቱሪዝም ስብራት አለ። ግን ከሁሉ በላይ የፕሮጀክት ስብራት አለ። ህዳሴ ላይ የነበረው ስብራት፣ ኮይሻ ላይ የነበረው ስብራት ብዙዎች አቅለው እንደሚያዩት አይደለም። ብዙ ሀብት ያውም የውጭ ምንዛሪ ሀብት ይጠይቃል እና ቆሞ ነበር ስራው በፋይናንስ እጥረት ምክንያት። ያን የፋይናንስ ሶርሶች በማስፋት ፕሮጀክቱ አንዱ መጠገን ያለበት ስብራት ስለሆነ በከፍተኛ ክትትል ሊሰራ ችሏል። ከ2020 ከማርች 2020 ጀምሮ እስከ ዛሬ ተደጋጋሚ እየመጣው ስራውን እያየው ሰራተኞች እያናገርኩ ማኔጀሮች እያናገርኩ ስራው እንዲሰራ ከፍተኛ ጥረት ተደርጓል። ምክንያቱም ኢትዮጵያ ውስጥ ተቋም ገና አልገነባንም። የሚሳካ ውጤት ልናመጣ ከፈለግን ስራ ክትትል ይፈልጋል። እየሄድን እያየን ክፍተት ሲያጋጥመው እየሞላን፣ አንዳንዴ ሲሚንቶ ያቆመዋል፣ አንዳንዴ ብረት ያቆመዋል፣ አንዳንዴ ዝናብ ያቆመዋል፣ አንዳንዴ በጣም ምክንያቶች አሉ። እነዚያን ቀረብ እያልን እያየን መፍታት ያስፈልጋል። ህዳሴም በጣም ተስፋ ሰጪ ነው። ኮይሻም በጣም ተስፋ ሰጪ ነው። ሁለቱ ሲደመሩ በጣም ከፍተኛ የሆነ ገንዘብ ዲማንድ ያደርጋሉ። መጀመር ችለን ነበር። መጀመሩ ሁሌም ይቻላል። ኮንቲኒየስሊ ተከታትሎ ማስጨረስ ነው ከባዱ ነገር። ህዳሴን እንጨርሳለን፣ ኮይሻን እንጨርሳለን። በየቦታ የጀመርናቸው ፕሮጀክቶች እየተመረቁ ነው። ጀምረን የማንጨርሰው ነገር የለም። ለምን ስንጀምር አስበን አቅደን ኢትዮጵያውያንን ተማምነን እንጀምራለን። የጀመርነው እንዲቆም ጥረት የሚያደርጉ ኃይሎች የሉም ወይ? አሉ። እኛ ግን ትኩረታችን የታሪክ ስብራቶቻችን መጠገን ነው። ፕሮጀክት መጨረስ፣ ከተማን ማስዋብ፣ ማሳመር፣ እርሻን ማፋጠንና ፕሮዳክቲቪቲ ማሳደግ፣ ገበያ ማስተሳሰር፣ በዚህ ማለት የሚገጥመንን ፈተና እየተማርን እየፈታን መሄድ ነው። ከዚህ ጉዳይ ሊያቆመን የሚችል አንዳች ነገር የለም። ቢኮዝ የምናደርገው እናውቃለን። እኛ የምንሰማው የምናየው የምናስበው ስራዎቻችንን ብቻ ነው። በዚህ ምክንያት ነው እንደዚህ አይነት እጅግ አስደማሚ በሞት አፋፍ ላይ ያለ ፕሮጀክት ከሞት አስነስተን በ3 ዓመት ውስጥ እዚህ የደረስነው ማለት ነው እና በጣም አስደሳች ነው። ሰራተኞች ትጉ ናቸው። ቦታው ይሞቃል። ቀላል ቦታ አይደለም። እዚህ ውስጥ ሆነው የሚሰሩ ኢትዮጵያውያን አሉ። እንደምታዩት ሙሉ በሙሉ ኢትዮጵያውያን ናቸው የሚሰሩት። በጣም በርካታ ሰዎች ስራ ይሰሩ ነው። እዚህም ስራ አለ፣ ኮይሻም ስራ አለ። ኢንቫይሮንመንቱ ላይ በጣም ውብ ነገሮች አሉ። በቱሪዝም እና በክሊን ኢነርጂ የስራ ዕድል መፍጠር ብቻ ሳይሆን ኢኮኖሚ ስብራቶቻችን ለመጠገን የምንጠቀምበት አንዱ ቀጠና እንደሚሆን ኮይሻ ይታመናል። ኮይሻ በጣም ተስፋ ሰጪ ስራ ነው።